ሁለት ነው ደግሞ ፓስተርም ነው አሉ። ፓስተር ነው እኮ ዮኒ አታውቀውም እንዴ? ኧረ በለው እኔ ምን አላውቅም። ሃሌሉያ የአገር ግንባር ይዘህ የጸለየ ሰው እኮ ነው። ወይኔ በላቸው፣ ወይኔ በላቸው። ስንት ግንባር በእጁ ያስጨነቀ ሰው እኮ ነው። እንትኖቹ ድራማዎቹን የሰራቸውን ማስታወቂያዎች ምናምን ስታይ ቀላል አእምሮ ያለው ሰው አይደለም። ሰውዬው ፊልመኛ ነው። በቃ ቻፓ ምናምን ባለበት አይጠፋም ነው የሚባለው። ልማደኛ ማፊያ እንደዚህ አይነት መላ ሲገኝ ማለት ነው ጌታ ይገልጽለታል። ጌታ ገልጾልኛል ይላል። ገባ ግንባርን ይዞ ምናምን ተጸልዮላቸው እኮ ነው። ቅሞ ነው እንጂ ቅሞ ያሰባት ሀሳብ ነች እንጂ ዝም ብሎ በኖርማል ቢያስብ ኖሮ ኮንስኩዌንሱንም ያስብ ነበር፣ የሚመጣውንም አደጋ ያስብ ነበር። ለማንኛውም የትም ዓለም ቢገባ ይሄ ሰውዬ በስሙ በፎቶ ተይዞ አዲስ አበባ መምጣቱ አይቀርም። የትም ዓለም ገብቶ መጥፋት አይችልም። አንደኛ እሱ ነው። ሁለተኛ ነገር ምንድን ነው? እሱ ሲመጣ ደግሞ እነሱ ነፃ ነው የሚሆኑት፣ እነ ሰራዊት ምናምን ማለት ነው። ሁላቸውም ይለቀቃሉ። ዋናው ሰውዬ ከተያዘ ማለት ግን ብራዘር እቺ ሳክስ ነች። መቼም አይያዝም፣ መቼም አይመጣም። ምክንያቱም የት ታገኘዋለህ? ብታመጣውስ ምን ታደርገዋለህ? ገባ ይሄ ዝም ብሎ ሳክስ ነው። እቺ ለፖለቲካ እንድትጠቀሙባት ምናምን እነ ዲና ሙፍቲ ነፃ ለማውጣት ምን ሆነ መሰለህ? ፖለቲካውን እኔም ልዘግብ እዚህ ጋር ጃፒ ምን እንደሚሆን ልንገርህ። ይኸው ለህዝብ ብለን እነዚህ ከተጠያቂነት አያመልጥም ማንም ሰው ምናምን ብለው ሰሞኑን ፖለቲካ ይሰሩበታል። አያችሁ፣ ማንም ሰው ጥፋት ቢሰራ ፊትህን ከልሎታል። ማግኘት የተበሉ ሰዎች ማን ነው ድምፅ የሚሆናቸው? 1000 ምናምን ሰው እኮ ነው የተበላው ይሄን ብር። እነዚህ እኔ ይኸውልህ ምን ይሁን መሰለህ፣ አበሻ ገብጋባና ሆዳም ስለሆነ ሁሉም እያልኩ አይደለም፣ ገብጋባና ሆዳም ስለሆነ አንዳንዴ እውነት የማይመስል ነገር ነው ብሎ ሲባል ሮጦ ገንዘቡን ያፈሳል። ካያችሁ ብዙ ጊዜ አሁን ለምሳሌ ካናዳ በዚህች ያህል ብር እንልካለን ሲባል አውሮፓ በዚህች ያህል ብር እንልካለን ብለው ብሩን አነስ ካረጉ ገንዘባቸውን ቶሎ ያፈሱና ከዛ በኋላ አበሻ መጮ ነው። ከዛ በኋላ የሚሆነው እውነት የማይመስል ነገር ከሆነ ቆም ብለህ ጠይቅ። እንኳን እሱ አይደለም ኢትዮጵያ ላይ ቪትስ የሚባል ወይ የሆነ መኪና ተራ መኪና በዛ የማይገዛ ዩዝድ የሆነ በዛ ማትገዛውን ብራንድ ኒው ካር 1 ሚሊዮን በማይሞላ ትገዛለህ ስትባል ቆም ብለህ ማታስብ ከሆነ ዶማ ነህ። አየህ፣ እውነት የማይመስልን ነገር እውነት አስመስለው ሲያወሩ እውነት ነው ብለህ ከመጣ ካልመሰለ አይደለም። በቃ የማይመስል ነገር እውነት ሊሆን አይችልም። ግን አበሻ ምን አለ መሰለ ችግሩ ከሆነ ነገር ጋር ቶሎ ብሎ በቃ ለኔ ስጠኝ ለኔ ስጠኝ ብሎ ይንገበገባል። ከዛ ከብሩም አይሆን ከምኑም አይሆን አፈር ይገባል። ከዛ ያለቅሳል መጥ ይሄ የአበሻ ልምዱ ነው። ሁልጊዜ የአበሻ መስታይክ እውነት የማይመስል ነገር ከሆነ አላረግም። እኔ እውነት አይመስልም አይደል አምግድ እውነት ቢመስል ታደርገዋል። ስለዚህ አበሻ አብዛኛው ጊዜ የምታታለው እውነት አስመስለ የሆነች ነገር ታመጣለታለ፣ ከዛ ይረባረባል፣ አፈር ከድሜ ይበላል። ይሄ ነው እንግዲህ እንደማየው እኔ እንደተረዳሁት ማለት ነው። እና አብዛኛው የተሳሳተ ነው። ለምን እንደፈለጋ ኦኬ፣ እሱን ነው የምለው። እናንተ የምጨምሩት ነገር ካለ የሆነ ነገር በል። አይ ልክ ነህ አንተ እኮ ትክክል ነው ያልከው። እነዚህ አሁን ልጆች መጠየቃቸው ሰዎቹ ቢኖሩ ኖሮ ትክክል ነው፣ አይጠየቁም። ብሩ ባይጠፋም ኖሮ ቢታገድ ኖሮም አይጠየቁም ነበረ። ግን ሽፋን እየሰጡ እነሱ አለን ከፊት ይመጣል በቅርቡ እያሉ ማስታወቂያ እየሰሩ ያው እየገባ ነው እዚህ ደርሷል እያሉ አዘናግተውናል ለሚሉት ነው። አሁን ሁለቱንም ወገኖች እነዚህንም የታሰሩትንም ከእንደገና የተበላውንም 1.7 ቢሊዮን እኮ ነው። በጣም ብዙ እኮ ነው። በአንድ ጊዜ እኮ የኢትዮጵያ የሀገር በጀት የነበረ ገንዘብ ነው ይሄ ገንዘብ። ስለዚህ ቀላል ነገር አለም የተበላው የጠፋው። መንግስት ደግሞ እዚህ ውስጥ ደስ የሚለው ነገር እንደ መንግስት እዚህ ውስጥ መንግስት የለበትም። መንግስትን ማነካካት ምናምን አያስፈልግም። ለምን ሲጠሩ አንዳንድ ነገሮች ይሄን ያህል ነገር እየተደረገ ነው በእንግድነት ቢገኙልን ምናምን ስትባል አሁን እንደ አምባሳደር ዲና በጣም ኢኖሰንት ሰው ነው። በጣም ከሰው ጋር የሚግባባ ነገር ነው እና ድምፅ የለም ከሌላ ጋር እና እንደዛ አይነት ነገር ስለሆነ መረዳት ያለብን ወንድም አንተ ነህ። ይኸውልህ ምን አለ መሰለህ መንግስት ከሌለበት ይሄ ነገር ስራ መስራት አትችልም። ያለ መንግስት ፍቃድ ማንም ሰው አንድ ሀገር ላይ ህግ ባለበት ሀገር ላይ
ምንም አይነት ስራ ምንም አይነት እንቅስቃሴ ማድረግ አይፈቀድለትም። የትኛውም ያላደገ ሀገር እንኳን ቢሆን ያለ መንግስት ፍቃድ ያለ ይለፍ ያለ ማህተም ስራ መስራት አትችልም። መንሱር እኮ ድርጅቱ የታገደው አለ። መንሱር ሰምተው ከሆነ በኢንተርቪው ላይ ስማኛ አንዴ ስማኛ፣ ፈቃድ የለውም ድርጅቱ እኮ ድርጅቱ ፈቃድ ሳይለጥፍ እየሰራ ነው ተብሎ ነው እኮ የታሸገው መጀመሪያ። አይደለም ፍቃድ የሌለው ሰው ዲና ሙፍቲ መጥቶ መንግስት አይመርቅለትም። ፍቃድ ስላለው እኮ ነው መንግስት እኮ ነው የመረቀለት። ገባ? ፍቃድ ያልተሰጠው ሰው እንዴት የመንግስት አካል ከፓርላማ አምባሳደሩ መጥተው የተከበሩት አምባሳደር ዲና ሙፍቲ አምባሳደር አንዴ ወንድሜ አንድ ጊዜ ልጨርስ ሀሳቤን ሀሳቤን ልጨርሳ። ምን ችግር አለው? ዮኒ ቤቱን ከፍቷል። የሀሳብ ነፃነት ያለበት ቤት ነው። ብዙ ሰው ዲና ሙፍቲ ሲባል ደንገጣት በላንትዬ መጠየቅ ይችላል። ዲና በጣም መልካም ሰው እና ቢሆንስ ጓደኛ ስለሆነ ሌባ ከሆነ ሌባ ነው። አዶን እንደዛማ ሆነ ነው ባለጌ በጓደኝነት ሀሳቡን ይግለጽ። የኔ ፔጅ ጥፋት ባጠፋ ሊያልፈኝ አይችልም፣ አያልፈኝም፣ ይቀጠቅጠኛል። ሀሳቡን ሰው ገባ? አብረውት የበሉት ጓደኞቹን እንኳን አልማራቸውም፣ ይናገራል። ጥፋት ካለብህ መተህ ግን ጥፋትን ማስተካከል ነው፣ ሌላ ነገር አይደለም። ስለዚህ የመንግስት አካል የሆኑት ማህተብ ተመቶለት ሰውየው ፍቃድ ተሰጥቶት ለማፏገር ካልፈለግክ በስተቀር እነ ዲና ሙፍቲ ቆመው የመረቁትን ድርጅት መንግስት አያውቀውም ልትል አትችልም። የመንግስት አካል መርቆት ገባ? ይሄ ማስተባበያ አይሆንም፣ ማምለጫም አይሆንም፣ መዋሻም አይሆንም። ይሄ የኢትዮጵያ ህዝብ ምንም አያመጣም፣ አቅም የለውም፣ እንደፈለግን እንረግጠዋለን የሚል ስሜት ይዛችሁ ካልሆነ በስተቀር ይሄ ነገር አርቲስቶቹን የሚያስጠይቅ ሳይሆን ፈቃጆቹንና የፓርላማ አባሎቹን ነው የሚያስጠይቀው። ወንድሜ ይቅርታ ስላረዘምኩት። ችግር የለውም። ዋናው ነገር ምንድን ነው መሰለ፣ መኪኖቹ ኪራይ ናቸው። በጣም መስቀል አደባባይ ላይ እንደዛ በድሮን በምናምን ያሳዩ የኪራይ መኪና ነው። አንተ የሚገርም ማንም አላወቀም እሱን እኮ አንተ እሱ ነው ችግሩ እኮ። አዎ በጣም ያታለላቸው የተመታ ነው አባ። ግን እኔ እነዚህ ሰዎች እግዚአብሔር ምስክሬ ነው ምንም ጥፋት የለባቸው። እኔን ከጠየቀኝ ማስታወቂያ መኪና ሰጣለው ስራ ይኸው መኪና አለ እንካ ውሰድ ተብዬ ተሰጥቶኝ ሊብሬውን ሰሞኑን ሰጣለው ተብዬ እንዴ ለእኔ የተሰጠኝ መኪና ለሌላው እንዴት ነው የማይሰጠው ብዬ ሰራለሁ ማስታወቂያ። ይሄንን ከመጥፎ እንዴት ነው የምታየው? እንደ አንድ ሰው ለራስህ ተሰጥተዋል። ይሄን ደግሞ በ950 ሺህ ብር ሌሎችም ባለቤት እናደርጋለን ተባለ። እኔም እየነዳሁት ነው እንደምታየው። እኔም እኮ እየነዳሁት ነው ይኸው እኔም ተሰጥቶኛል። እናንተም ባለቤት ሆኑ ብዬ ማለቱን እንዴት ነው ወንጀለኛ የምታደርገኝ? አዴደ ይሄ እኮ ነው ችግሩ። ገባ? በጣም ችግሩ ምንድን ነው? በመጀመሪያ መንግስትም በደንብ ሳያጣራ በደንብ ሳያረግ እነዚህም ባለዳርጎ ቁጭ አረጋቸው። ዋናው ሌባ ገንዘቡን ይዞ ልም አለ። መኪናውን የሚደኑት ሰዎች ሊብር የላችሁም ተብሎ ተረከቧቸው። አሁን የመኪና ሊብር የላቸው ዛሬ ነገ እያሏቸው ማለት ነው። ቢዚ ስለሆንን በዚህ ወጥተን በዚህ ገብተን ምናምን ብለው አታለሏቸው። ይህንን ነው የምለው። እስቲ ወንድማችን ገብተሃል፣ የሆነ ሀሳብ አለ መሰለኝ። እስቲ ዘግበኝ። ለምንድን ነው ሰውዬው ተጠያቂ የማይሆነው? የእሱ ጓደኛ የሆነው ማለት ነው ረቢያ እንዴት ተናገር ይሉታል። ለምንድን ነው? እሺ ብራዘር ለይሄን ጠይቀኝ። እሺ ይጠይቃል። የኔ አንድ ነው ምን መሰለ በሌላ ምን ነገር ላይ ዛሬ አይ ቲንክ የኢትዮጵያ ሜሞሪ ሾርት ሜሞሪ ላይ አብይ ብሎ እናራሱ ማለት እንጂ ቱዛዩል ሐምሌ 4 ላይ 2004 በኢትዮጵያ በአሜሪካ 2010 ላይ ገባ ምን ያህል ተዘርፈን አንዱን ይሄ ነኝ ወደ ሳውዝ አፍሪካ የገባሁት ያን ጊዜ አሁን ወደ አሜሪካ ስላለው ነው እንጂ ያኔ ሳውዝ አፍሪካ የገባሁት ማን ነበረ? ከና ቦይስ ባርጋ እነማን ነበሩ ዘርፈ ነበሩት? እዚህም አሜሪካ ያለ ልጅ ማን ለምናቀውኛ እንዴት አድርገው ዘርፈው እንደ ህዝቡን ዘርፈው እንደወጡ ይሄን ሰውዬ ምን አደረጉ? በኢንተርፖል ተያዘ ተብሎ አሳዩት። 5 ቀን እንኳን አላሰሩትም፣ ለቀቁት። ገባ አይደለ? that means አሁንም ይሄ ዲና ሙፍቲ መጥቶ ዋናው አጋፋሪ ፊት ለፊት የተናገረው እያለ ከስር ያሉት ምን ያደርጋሉ? ዲና ሙፍቲ ያውቃል ግጥም አድርጎ የሰውዬ በኢንተርፖል ተይዞ እንደመጣ ይሄን ስራ እንደሰራ የሎ ታክሲ የሚል ነገር እንደነበራቸው መጀመሪያ ገባ አይደል?
የሎ ታክሲ እንደዚህ በደሎ ታክሲ አጭበርብሮ በዛ ልሳካ ሲል ነው በዚህኛው መቶ ቤቴክ ከየትም መኪናዎችን ለቃቅሞ መስቀል አደባባይ ያደረገ ህዝቡን ዋናው ተጠያቂ መሆን ያለበት ዲና ሙፍቲ ነው። በቃ ምንም ጥያቄ የለውም። ያ ቃላይ በደንብ እያወቀ ነው። አርቲስቶቹ ምናምን ገባለ ዝም ብሎ ከተባሉ ከተቆነጠጡ ዝም የሚሉ ናቸው። መንሱር ጀማል ምን ያቀለበት ስለፈለፈ ነው እንዴ? ወግራለ እንዴ? ከዛ ወጥቶ ዝም ብል ከተባለ ከተቆነጠጠ አለ በሌ ተባሉ ይላል እንዴ? ፀሐዩ መንግስታችን እያለ ምን እኔ በሱ አልፈርድም። እና ኤኒዌይ ወንድም አለም በደንብ ያውቃሉ። እንግዲህ እዛ እስር ቤት ሳያወጣ እና እኔ ወንድም አለም በደንብ መንግስታችን ተመቸኝ አባት በደንብ ያውቃሉ። ዲና ሙፍቲ በደንብ ያውቃል። ሌላውን ነገር ብታየው ዲና ሙፍቲ ትናንትና የመጣ ባለስልጣን አይደለም። በደንብ ፈልፍሎ ያውቃል ማን ምን እንደሆነና ይሄን ለህፃን ልጅ ማታለያ መሆን የለበትም። አይ ደግሞ የፓርላማ መብቱ ያለመከሰስ መብቱ ካለ እነ ክርስቲያን ታደለ ታዲያ ያለመከሰስ መብት እያላቸው የታሰበ ምን ነው መርጦ ማልቀስ እንዳይሆንብን ኤኒዌይ ላይ ላስተላልፍ ብዬ ነው ወንድም አለም። ለዛሬ ይቀጥላል ያረበሽ ባባቱ ችግር የለም የኔ አባት። አይነት ነው። አሁንም መደረግ ያለበት ምንድን ነው? ወንድሞቻችን ምን አድርገዋል? እንዳልኳችሁ በማስታወቂያ ደረጃ ሰራዊት ፍቅሬን የሚያክለው የለም በኢትዮጵያ። ለዚህ ለማይረባ ነገር ብሎ ህይወቱን የቀየረውን በህይወቱን ቢዝነስ የሰራበትን በትክክል ቆንጆ ህይወት እንዲኖር የሆነበትን ላይፉን ለማይረባ ቆርቆሮ ብሎ ላይፉን አያበላሽ። ይህን ነገር እያወቀ አይገባበትም። የመንግስት ባለስልጣናት በዚህ ነገር ላይ አፕሩቭ አድርገው የመጡትን ነገር ማስታወቂያ ስለሰራ ተብሎ ፍርድ ቤት አንጠልጥሎ ወስዶ በካቴና አድርጎ አዋርዶ ማድረጉ ያውም የሚያሳዝነ ሰራዊት ፍቅሬ እናቱ ሞተዋል። ሀዘኑ ላይ ያለ ነው አንጠልጥለው የወሰዱት ሀዘን ላይ ነው በአሁኑ ሰዓት። እግዚአብሔር ምስክሬ እኔ ራሱ በስልክ አይዞ እግዚአብሔር አጽና ብየዋለሁ። ከዛ እስር ቤት ገባ ተባለ። እንዲህ ነው ያልኩት። ገባ ቢያረግ ኖሮ ረግጠዋለሁ። እኔ ችግር የለብኝም። ካጠፋ አጥፍታ አልለዋለሁ። ግን እነዚህ ሰዎች በዚህኛው ጉዳይ ከጠየቀኝ ሸዋሸዋ ተሰርተዋል። ሸዋሸዋ ነው የተሰሩት። ተታለዋል። የተታለሉ ሰዎች እንጂ ያጭበረበሩ ሰዎች አይደሉም። መንሱር ጀማርም አላጭበረበረም፣ ሌሎቹም አላጭበረበሩም። ተታለዋል። ሰውየው መኪናውን ይዞ አምጥቷል። መስቀል አደባባይ አሳይቷል። አዳማ ሄዶ አሳይቷል። ሲወርዴው ከጅቡቲ የመጣ መኪና ተብሎ አፈር ለብሰው ማስታወቂያ ሲሰሩ አይቻለሁ። ስለዚህ እነዚህ ሰዎች እንደ ወንጀለኛ አላያቸውም። እኔ ከሆኑ እኮ ተባብረ ዘርፋል እለዋለሁ። ግን እጅግ በሚያሳዝን ሁኔታ ይሄ ነገር መፈጠሩ ያሳዝነኛል እና ስማቸው በጣም ተበላሽቷል። ይሄ በጣም 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 ያሳዝናል። ሌላው ምንድን ነው እኔ ለኢትዮጵያውያን ወንድምና እህቶቼ የምናገረው ኤቨሪስ hard to be true, don't do it። እውነት የማይመስል ነገር ሲያመጡላችሁ አንቀበል ቶሎ። የኢትዮጵያውያን ትልቁ ችግር ይሄ ነው። እውነት ካልመሰለ አታድርገው። ለምን መልስ አንተና የምታለቅሰው አንተ የማታደርገውን ሌላ ሰው አድርጎ if it is good to be true it is not። በጣም ከባድ የሆነ ነገር በቀላል ሆኖ ሲመጣ ቆም ብለህ አስብ። ለአበሻ የሚያስብልህ የለም። እውነቱን ነው የምልህ። ጎሄድ የተበላ ሰው ካለ አስገባ። የተበላ ብሩን ከፍሎ መኪናውን ያልወሰደ ምናልባት ከዚህ ከሚታየው ሰው ውስጥ ኧረ ነፍን ያለው አባቴና ግባ የተበላ የሚገባ የሚያወራ ካለ ማለት ነው። አሁን ባላንስ ለማድረግ አሁን ከነ ዶክመንት ወንድሜ የተበላ ካለ ስትል ያልተበላ አለ እንዴ? ኖ ሰው እዚህ ካሉ መናገር ከቻሉ ማለት ነው እነሱ የሚሰማቸውን ስሜት ብርን ተወሰድኩኝ ብር የተወሰደ ነው የሚል ምንድን ነው የሚል ሌላ የሚል አለ። ሌላ አዲስ ነገር የለም። ምን ይላል? ብር የተወሰደ ነው የሚል ሌላ ዲና ሙፍቲን አምነን የመንግስት አካል ስለሆነ ብራችንን ሰጠን የሚል ሌላ ምን ይላል? ሌላ ምንም አይል። ሌላ የሚጨምረው ነገር አለ። ብር የተበላው አመኜ ገባው ብር አምጣ ተባል ሰጠው። አበሻ ደግሞ ብር ለመስጠት ጎበዝ እኮ ነው። ቶሎ ከዛ ለማልቀስ እና በጣም በጣም ነው የሚያሳዝነው ይሄ። ሌሎቻችሁም ጥንቃቄ አድርጉ። አሁን እኮ ማስታወቂያ ለመስራት ሊፈራ ነው ማለት ነው። ኢትዮጵያ ላይ ማስታወቂያውን ስራልኝ ሲባል እኔ አላቅልም ሊል ነው ከዚህ በኋላ።
እንዴ ሚኪ የሚባለው ልጅ ዱባይ ሚኪ በፊት አውራሪ የሚባለው ዱባይ ስቃይ ላይ አይደል እንደ ያለው ወንድማችን። እኔ በጣም ነው ማዝነው። ሚኪ ፊት አውራሪ ከሚያሳዝኑኝ ሰዎች መካከል ማስታወቂያ ስራ አሉት። እሺ አለ፣ ሰራ ወገቡን። የሆነም ደግሞ ጋዜጠኛ ምናምን የሚባል ነበረ፣ ማስታወቂያ ስራ ተባለ፣ ሰራ ወገቡን። ማንንም ብታመጡ ማስታወቂያ የሚሰሩት አሁን እየታደኑ ሀገር ምን ለቅሶ ላይ ናቸው እና በጣም ነው የሚያሳዝነው። እኔ ከዛ ነገር ተማሩ ነው የምለው። ሰዎች ከአለህበት ሀገር አንጻር አያይዘ ዮኒ አንድ ሰው እዚህ ሀገር እንደዛ የሚባል የለም። እኔ ጃፒዬ ልዘግብሽ አይደለ ልዘግባል። ማስታወቂያ ስራ ስትባል ማስታወቂያውን ትሰራለህ። ከአንተ ጋር የሚያገናኘው ነገር የለም። ጋር ነው ገና ያስኪ ፎር ኤኒቲንግ ወንጀል ቢሆን አብረህ መስራት ትችላለህ። ማስታወቂያ የምን ወንጀል? ወንጀሉ አሁን ለምሳሌ ወንጀል መሆኑን ታውቆ ዶክመንት አለ እዚህ ሀገር። በዶክመንት ነው የምትሰራው። ዶክመንቱ ይቀርብልሃል። በሱ ዶክመንት መሰረት ትሰራለህ። ማንም አይጠይቅም። የሚጠየቀው ማን ነው? ባለ እቃው ነው፣ ባለ ንብረቱ እንጂ ማስታወቂያ የሰራ አይጠይቅም። አሜሪካ እንደዛ አይደለም። አሁን ለምሳሌ ጥያቄው ምን መሰለህ? አሁን አንተ የሆነ ድርጅት አለ እዛ አሜሪካን ሀገር፣ ያ ድርጅት ማስታወቂያ ስራልኝ ቢልህ አንተ ትሰራለታለህ እና ሰዎች ገንዘብ ይሰጣሉ ለዛ ድርጅት ለእኔ አይደለም ለድርጅቱ ነው የሚሰጠው ለዛ ድርጅት እና ያ አሁን ሰዎች አንተን ያስተዋወቅከው ይሄ ድርጅት እንደዚህ ነው፣ ጥሩ ነው፣ ይህን ያረጋል ምናምን ብለህ ታስተዋውቃለህ። የምታስተዋውቀው መጀመሪያ ደረጃ አንተ ያ ድርጅት ከመንግስት ፍቃድ ማግኘቱን አይተህ ነው። ታንኪዩ ያ ነው የምልህ እንጂ ዝም ብለህ መተህ ሰርተህ እንትን ብትቀበል አንተም እሱም ተጠያቂ ናችሁ። ትክክል። ዋናው ነገር መንግስት የማያውቀው ማስታወቂያ እዚህ ሀገር ላይ አትችልም፣ አያደርጉትም። የፈለግኩት ሳያልፍ በኤፍዲኤ ይሉታል፣ ሳያልፍ በሁሉ ነገር ሳያልፍ ማስታወቂያ መስራት አይቻልም። ምንም ነገር ማስተዋወቅ አይቻልም። አፕሩቭ ተደርጎ ላይሰንስ ኖሮት ኤልኤልሲ ተሰጥቶት አፕሩቭ ተደርጎ ያልፋል። ከዛ በኋላ ይሄንን ነገር ማስተዋወቅ ነው። ከዛ በኋላ ታስተዋውቃለህ። ስታስተዋውቅ አንተም በምንም መልኩ አትጠየቅም። በምንም መልኩ ነው ማውራ። ሰውየው ጠፋ፣ ጣራ ላይ ወጣ፣ የት ጠፈር ገባ የሚባል ነገር አያገባ። ኢትስ ናት ዩር ፕሮብለም። ኢትዮጵያ ላይ ምን ሆነ መሰለ? ሌላ ዓለም ላይ አዎ፣ ኢትዮጵያ ላይ ምን ሆነ መሰለ? ችግሩ ምንድን ነው? አንዱ ማስታወቂያ ሰራ፣ ሰውዬው የለም፣ በቃ የኛውን ያዙት ይባላል። ተግባባ? ይሄኛው ያዘው። ማን ነው ይሄን ያስተዋወቀው? ያዘው ይባላል። በቃ ያዘው ይባላል። በቃ ይሄን ነው። አዎ፣ ማን ያስተራው? ይሄ ነው። እሺ፣ ይያዛል። በቃ እስር ቤት ትገባለህ። አሁን ኖርማል ሆነ ኢትዮጵያ ላይ። ማን ያስተዋወቀው እንጂ የማን ካምፓኒ ነው የሚባል ቀረ። አሁን ኢትዮጵያ ላይ እጅግ ነው የሚያሳዝነው። እጅግ ማን ያስተዋወቀው እንጂ የማን ካምፓኒ ነው ተብሎ አይጠየቅም። ብዙ ሰዎች እየተሰሩ አይተናል። እና እባካችሁ ኢትዮጵያ ላይ አድቨርታይዝመንት የምትሰሩ በቃ የሀገር ልብስ ብቻ አስተዋውቁ። ከሀገር ልብስ ውጭ ለምን ሀገር ውስጥ ስለሆነ የትም ስለማይሄዱ ጉሮሮን ትይዘዋለን። ከሀገር ውስጥ ልብስ ውጭ ምንም ማስታወቂያ ባትሰሩ እንደዛ ባይነኝ። እስኪታ ሌላው ደግሞ ምን መሰለህ፣ ሪል ስቴት ነው ወንድማችን። ይህንን ለምንድን ነው መልስ ማሰጠን? አንተ የፓርላማ አባል ነህ፣ የመንግስት ደጋፊ ነህ ወንድማችን። ይህንን አስተካክለህ ንገረን፣ ህዝቡ ይማርበት። ይኸውልህ ምን መሰለህ፣ እያሾፍኩ አይደለም እኔ ቁም ነገር ነው የማወራው። ዮኒ ከዚህ ጋር አንስተህ ብናወራ ጥሩ የሚሆነው ምንድን ነው፣ እቃ ውሰድልኝ እባክህን ለአንድ ሰው ቡና ነው ምናምን ተብሎ ሀሺሽ እየወሰዱ ታስረው ያሉ ልጆች አሉ። አሁን ባለፈው ዜና ሰምተህ ከሆነ ማለት ነው። በጣም የሚገርም ሻንጣ ውሰድልኝ እየተባለ ሌቦች ናቸው የናይጄሪያዎች የሆነ ነገር ማለት ሰው ይታስራል። ናይጄሪያማ እንደዛ ሌባ ናቸው እነሱ። አላዝንላቸው በእንደዚህ አይነት ነገር ሆን ብለው ነው። ኢትዮጵያዎች ሰገጤ ናቸው፣ አያውቁም፣ የኢትዮጵያ ሴኩሪቲ ሲስተሙ የደከመ ነው በሚል ሙድ ነው ያቺን ሊያደርጉ የፈለጉት እንጂ ተከፍሏቸው ነው። ዝም ብሎማ አያስተላልፍ። ስለዚህ በዚህ ነገር የኢትዮጵያ የሰሩትን ነገር በጣም ነው ማደንቀው። በዚህ ጉዳይ እንዳይተላለፍ አድርገው መያዛቸው እጅግ የሚደነቅ ነው እና ተነጋግረው የሚሰሩ ናቸው።
እኔ እንኳን ብዙዎቹ ወደኛ ሀገር የሚገባ ካልሆነ በስተቀር ከናይጄሪያ ወጥቶ ወደ መካከል ወደ ቻይና ወደ ምናምን የሚሄደውን የኢትዮጵያ አየር መንገድ ቦሌ ላይ ሲያገኝ እያደነ የሚይዘው ነገር አጀንዳ ማስቀየረች ግን በጣም ትችላለህ ፖለቲካ አንተሽ። አይ ተቀባባል ተቀባባል ነው ብዬ ነው አጀንዳ ለማስቀየር ላጥላጥ የምትያን ነገር በጣም ነው የምትመችኝ አባ። እኔም ፖለቲከኛ ነኝ አንተሽ ታው ተተነው ነው ለጊዜው የተጠየቀው ጥያቄ ለምንድን ነው መልስ የማይሰጥበት? ከጠየቀኝ ዲና ሙፍቲ ፐርሰናሊ የሚመቹኝ ሰው ናቸው እግዚአብሔር በሚያውቀው። አምባሳደር በእውነት ነው ቲክታክ ላይ መጥተዋል። በጣም ትልቅ ሰው ነው። በጣም የተከበረ ላይክም እየነገርኩህ እኮ ነው። አሁን ጭፍን ጥላቻ የለኝም። ምኑ ነው ታላቅነቱ? ቆይ እኔ ገባኝ። አሁን ጃፕ የጠየቀው እኮ ትክክለኛ ጥያቄ ነው። ታዲያ ታላቅነቱ ታዲያ የህዝብን ገንዘብ አሳልፈው እንዲሰጥ ተባባሪ ሆኖ ሪባን መቁረጡ ነው ታላቅነት? ከዛ አርቲስቶቹ መታሰር እሱ ደግሞ አሳሪ ሆኖ እንደ ከሳሽ ፍርድ ቤት ይቆማል። ዲና ሙፍቲ ጭራሽ ራሱ ሪባን ቆርጦ የመረቀውን ድርጅት ያስተዋወቁትን ሰዎች ከሱ ነው የሚቀርበው። እኔ ከጃፒ በዚህ ሀሳብ ከጃፒ ጋር ነኝ። እውነት ለመናገር በወንጀል ነገር ለምን እዛ የተገኘ መኪናውን የነዳ እዛ ያቆመ ያሸበሸበ ያጨበጨበ ምን ሁሉም እኮ ተሳታፊ ነው። ወንጀል ስለተፈጸመ የተጠያቂነት ደረጃ ላውራበት አንዴ። ነገር ግን ደረጃ አለው። አንደኛ ደረጃ ተከሳሹ ባለ ድርጅቱ የድርጅቱ ባለቤቶች ናቸው፣ ባለፈቃድ። ሁለተኛ ደረጃው ደግሞ ተጠቃሚዎች ናቸው፣ ገንዘብ የወሰዱት። በዛ ገንዘብ ያልወሰደው ውል የሌለው ምን የሌለው ሰው በዛ ጋር ሲያልፍ ያገኘውን አንደኛ እሱ ነው ብለ ማለት ፌር አይደለም። ፌር ለማድረግ ደረጃ ማስቀመጥ አለብህ። ይሄ ሰው በዛን ቀን የሆነ ኢቨንት አለ ብትገኝልን ሲባል በቀን ልቦና ተገኘ። ያ ትክክል አይደለም ሳያጣራ መሄዱ። ግን ደግሞ በወንጀል መጠየቅ አለበት ብትል ባልበላ ባልጠጣ እንደው በጎ ነገር ባደረገ ይታሰራል እንዴ? አንድ ቆይ እዚህ ጋር ጋማ ልልሽ ነው አባት። የሆነ ቦታ ቆይ ጃፒ እኔ ልጠይቀው። እሺ ቆይ ልጠይቀው። ምንም ሳይበላ እኔ አሁን ጃፒ እኔ ልጠይቀው። ከዲና ሙፍቲ የሚጠበቀው የገቨርንመንት አሰራር ነው። እቃቃ ተጫዋች አይደለም። ትልቅ የገቨርንመንት ቦታ ላይ ያለ ሰው ነው፣ አምባሳደር ነው። ስለዚህ ይህ ሰው የሆነ ቦታ ላይ ግብዣ ሲጠራ ወይም ይህን ነገር አድርግ ሲባል ሳያጣራ ይሄዳል የሚል እምነት የለኝም። አንተም ይኖራል ብዬ አላስብም። ስለዚህ አጣርቶ ይሄ ነገር አምኖበት የሄደው እንጂ ጠርተውኛል ልሂድ ብሎ እንደ ወጥ ቀማሽ የሚሄድ ሰው አይደለም። አጣርቶ ነው የሚሄደው። ስለዚህ አጣርቶ ሄዶ ይሄ ነገር ፌል ሲያደርግ ዳይሬክትሊ ማስታወቂያ የሰሩትን ከጥቅሙ ጋር አልተገናኘም ተብሎ የሚደረግ ነገር ልክ ነው ብዬ አላምን። በመጀመሪያ ደረጃ እንዳልኩ እነዚህ ሰዎች መኪናውን ነው የሰጧቸው። መኪናውን ሊብሬ ሳይቀይሩላቸው ሰጥተው አንድ ብር እንኳን ሳይሰጧቸው ሸዋሸዋን የሰሯቸው መልሰው ወሰዱት። ቢያንስ 3 ወር ወይ 2 ወር መጠቀማቸው ጥሩ ነው። ቢያንስ በነፃ ንርተውታል። ከዛ ውጪ ግን የተጠቀሙት ሌላ ጥቅም የለም። ብዙ ስለዚህ ጉዳይ ተጩኋል። በጣም ነው ፍንቴክ ተብሎ ያልተጮኸበት ቦታ የለም። ስለዚህ በመጀመሪያ መንግስት ይሄንን ጉዳይ አፕሩቭ አድርጎታል። መካድ አያስፈልግም። አፕሩቭ ካላደረገ ከመንግስት ለአቶ ዲና ሙፍቲ ሂድ ሳይባል በገዛ ፈቃዱ አይሄድም፣ አያደርገውም፣ አይችልም። እንደማይችል አንተም እኔም እናውቀዋለን። በገቨርንመንት ደረጃ ያለ ሰው የገቨርንመንት ሰራተኛ ሆኖ ትልቅ ባለስልጣን እዚህ ቦታ ላይ ና ሲባል ከዛ አውቶራይዝ ሳይደረግለት መጥቶ በገዛ ፈቃዱ ሪባን አይቆርጥም። ይሄን ተስማማለሁ ወይስ አትስማማም አንተሽ? እሱም እኮ ደረጃው ነው እንጂ እንትን እኮ ተሳትፎ አለው እዛ ጋ እኮ ነበረ። ግን እሱን ነው ያለ ግንኙነት ነበረው ወይ? የጥቅም ግንኙነት ነበረው ወይ? በህግ ስታየው ህግ የሚያየው የመጀመሪያ በውል በጥቅም ግንኙነት ብሎ ለራሱ ትርፍ ለማግኘት ብሎ ያደረገው ተጠያቂ ሆነ። ግን ምንም ትርፍ ለማግኘት ያልሆነና ይሄ ነገር መልካም ስራ ከሆነ መልካም ስራን ልደግፍ ብሎ ከሆነ ሄደው
ቅን ልቦናውን አይተህ ደግሞ ያው እሱን ለጊዜው ታልፈዋል። ምንም የተለመደ ነገር ነው። እነዚህ ሰዎች ለመልካም ስራ እኮ ነው። አንተ አሁን ያልገባ ነገር ምንድን ነው? እነሱም ተጠቅመው ህዝቡ እንዲጠቀም ነው የፈለጉት እንጂ ህዝቡ እንዲጎዳ አይደለም። እሱ ማለት ባገኝ ሰራለሁ። እውነቱን ልንገርህ እኔም ባገኝ ሰራለሁ እኮ ችግሩን ስራ ስለሆነ ማለት ነው። እነዚህ ማስታወቂያ የሰሩት ሰዎች መጀመሪያ ከመንግስት የይለፍ ደብዳቤ እንዳለው ድርጅቱን አውቀው ከዛ ደግሞ የፓርላማ አባል የሆነው ዲና ሙፍቲ መጥቶ ስለመረቀው ምንም አይነት ወንጀል አለበት ብለው ስላላሰቡ ነው። ዋናው ኃላፊነቱን የሚወስደው ዲና ሙፍቲ ነው መራቂው። ቆይ ከዛ በፊት አንድ አለ እዚህ ጋር የማመሰግነው ሰው አንዴ ኮፊ የሚባል ሰው ምን አለ መሰለ፣ ማኛው የትራንስፖርት ሚኒስትሩን ረሳችሁት? ምንድን ነው እሱ ሲሰራ የነበረው አለ። ትክክል እኮ የትራንስፖርት ሚኒስትሩ ምን እየሰራ ነበረ? ይሄ መኪና ሲመጣ ምን እያደረገ ነበረ? ይሄ ነገር ሌጋሊ መሆኑን አለመሆኑን የትራንስፖርት መገናኛ ሚኒስትሩ መጠየቅ የለበትም? ይህ ነገር ነበረበት። እሱ በዋናነት እሱ ሰውዬ እሱን ነው የምልህ። አሁን እሱ ማወቅ ነበረበት ብትለኝ እሱ እንደውም ይሄ ድርጅት ክሬዲቱን የራስን ነው የምወስደው። ኮፍዬ አንተ ስለጠየቅ ለአንተ ነው ይህን ክሬዲት የምሰጠው። የስ እኔ እኮ የተገኙት ሁሉም ተጠያቂ ናቸው እያልኩ ነው፣ ግን ደረጃ አለው ነው። የጥቅም ተካፋይ የሆነና የጥቅም ተካፋይ ያልሆነ ዝም ብሎ አስተዋጽኦ ያደረገ ሰው እኩል አይደለም። እነዚህም የታሰሩት ልጆች እኮ መኪና አንዳንድ በነፍስ ወከፍ የወሰዱ ናቸው። የ8 ሚሊዮን ብር አንዴታችንም የሆነ ነገር ጻፈች፣ ደስ የሚል ነገር ላንብብላቸው። አስዬ ጻፈችውን ላንብብላችሁ። ቤተሰብ ማስታወቂያውን ብቻ ከሰሩ አይጠየቁም። ከዛ ምን ይል መሰለ፣ ቆይ አንዴ አይጠየቁም። የኢትዮጵያ ሕግ ቆይ አንዴ የኢትዮጵያ ሕግ ነው ካምፓኒው ያለ ተቀባይነት ዶክመንት መስራቱ ያንን የሚመረብሩበት ምንም መንገድ የለም ኢትዮጵያ ውስጥ ነው የምትለውታች ለመመርመር ብዙ ነገሮች ላይ አይጠቀሙም እነሱ። እንዳልኳችሁ በተለይ ለሀብታም ያለው መንገድ አክሰሱ በጣም ብዙ ነው ኢትዮጵያ ውስጥ። ለሀብታም አለው ለተባለ ያለው አክሰስ በጣም ሂውጅ ነው፣ ለችስታው እንጂ ለሌላ ነገሩ በጣም ከባድ ነው። ስለዚህ አሁን ባለው ነገር ላይ መጀመሪያ የመንገድ ትራንስፖርቱ እንዴት ነው ዝም ያለው? እንዴት ነው የማይጠየቀው? መጠየቅ አለባቸው ብዬ ነው ማስበው። ግን ይህን ሁሉ ሰው ይዞ ገደል የገባው መንሱር ጀማል ሁሉንም ሰብስቦ መጀመሪያ ሄዶ ሰብስቦ እያንዳንዳቸውን እያመጣ እዚህ ገደል ውስጥ የከተታቸው ማኛው ለአብይ ሳምባይን እሰጣለሁ ያለች እኮ ነው መንሱር ደስ ትለኛለች። ማኛው መንሱር እንኳን ጣፌን እሰጣለሁ ለአቢቹ የሚል ሰው ነው። ዝም ብሎ ነው እሱ የሚሰቅሰው። ያሳዝነኛል። ጋሻ አንተነ ደግሞ አያቸው ዲና ሙፍቲ ነፃ አውጥተው መንሱር ላይ ነው የሚለጥፉበት። መንሱር እኔ ያሳዝነኛል። ምን መሰለ ይዘ ሀስለር አንድ ነገሩን ኳሊቲውን ልንገራችሁ። መንሱር በጣም መጣር መለወጥ የሚፈልግ ሰው ነው። አጊቭም ክሬም በምንም አድርጎ ማምለጥ ይህን ችግር ማምለጥ ይፈልጋል። ልጁ ሀስል ያደርጋል። በቻለው መልኩ እንትን ይላል። ከመንግስትም ጋር ለመነካካት የማይፈልገው ለዛ ነው። አብይ ሳምባዬ ነው ኩላሊቴ ነው የሚለው የሆነ ጊዜ እኳ እንዳያደርገው ነው። ይገባዋል። አብይም ተግባብተናል እንጂ ተወዶ ምናምን አይደለም። ለበዓሉ ድምቀት እሱን እንደዛ ከጠራው አይነኩኝም አይነት ጭውቴ ነው። ፖለቲካ ነው። አንደርስታንድ አደርጋለሁ። ግን ሞር ነገሩ የሚከርበት መንሱር ጀማል ይከርበታል ነገሩ። ለምን በየቀኑ ሰዎች ሲጨቀጭቅ የነበረው መንሱሬ ናት። በጣም ያሳዝናል። በጣም አሳዝኖኛል እና አስቸጋሪ ነው። እኔ እግዚአብሔር ያውጣ ነው የምልህ። መንሱሬም ሆናችሁ ሌሎቻችሁም ወንድሞቼ ከዚህ ነገር ውስጥ እግዚአብሔር ያውጣችሁ። ኢትስ ሃርድ፣ ከባድ ኬዝ ነው፣ ከባድ ጉዳይ ነው። እንደ ቀልድ የምታዩት አይደለም። እና ግን የመንገድ ትራንስፖርቱ ጉምሩክም ይህን ነገር ሲያስገባ እንዴት አላጣራም? እስቲ ንገሩኝ። አሁን እኮ ናውን ፎንቴም ሊጠየቅ ይችላል።
ረሳችሁት እንዴ? ናሁን ፎንቴም እኮ 500,000 ልፏል። ታዲያ ልፏል እኮ እሱ። እንዲያውም ከሌሎቹ ጥሩ ተጠቃሚ ሆነው ናሁን ፎንቴ ነው። ናኦሜ ነገ ከኢትዮጵያ ውጣ። ናኦሜ ወደ ሱዳን ሂድ፣ ቶሎ በል ይመጡባል። ማን አስበላው? አይ ሀቃቅ ነው። እኔ እሱን ፍንቴክን የማውቀው እኔ ናሁን ፎንቴና መንሱሬ ሲያስተዋውቁት ነው የማውቀው። ያንን ነው። ሮሚ ራሷ መስቀል አደባባይ ላይ ሄዳ ስታወራ ነበረ። እኔ አንዳንዶቹ ምን ይላሉ? የጫልቱ ግፍ ነው እያሉ ነው። ይሄ እውነት ነው እንዴ? ቤተሰብ ያልበላ ነው መሳቅ ነው ያለብን። ያልበላን እንስቃለን። አባት አስቸጋሪ። የጫልቱ ግፍ ነው የሚሉም አሉ። ግን ጫልቱ ወጣ መግለጫ አውጥታለች። እኔ ክፉን አልመኝም፣ መንሱሬ እንደዛ በመግጠሙ አዝኛለሁ ብላለች። ጫልትሻ አዝናለች። እውነት ለመናገር ግን እኔ የሰለሞን ቦጋለ የሆስፒታሉ ጉዳይ እሱን አለ እየተሰራ ነው እያሉ ነው። ያው የሚታወቅ ነገር ነው። ብሩ አልሞላም። ሞክሼ ብሩ አልሞላም። ሀሳብ ማምጣትና ብር መሙላት ይለያያል። ሌላው በሪል ስቴት ብዙዎቻችሁ ትዘረፋላችሁ። ኢትዮጵያ ላይ በሪል ስቴት ብዙ ሰዎች ተዘራፊ ናቸው። እባካችሁ አስተውሉ። እኔ አሁን ሪል ስቴት ካላችሁኝ ከሰንሻይን ውጭ አልሰማችሁ። ማኛው ታሚ ሰንሻይን ይደላኛል። ተቀብለሻል ብራዘር? እንዳገቢ አረብ ይሰጠኝ ደስ ይለኛል። እንዳገባ አታስተዋው። ልዘግብ እኮ ነው ከበፊትም ጀምሮ እግዚአብሔር ምስክሬ ነው የምልህ። ዴንቪ ኤሪያ እያለ ዴንቪ ነው ዲሲ፣ ሜሪላንድ፣ ቨርጂኒያ አለ። ከዛ ጀምሮ ነው ኢትዮጵያ ሪል ስቴት የጀመረው እና ለረጅም ጊዜ ኢትዮጵያ ውስጥ በዚህ ስራው አንድ ኮምፕሌን የሌለበት እሱ ነው ማቅ አንድ ኮምፕሌን የለበት እና ይመች ማብራት። አሁን የሚሆነውን አላውቅም። እስከማውቀው ድረስ አንድም ሰንሻይን ሪል ስቴትን ኮምፕሌን ያደረገ አልሰማሁም። አንድ ሰው ነው ማውራ። ስለዚህ በማስተዋል መሬት ላይ ባለ ነገር ብትሰሩ ጥሩ ነው። አሁን ለምሳሌ ተስፋዬ ዛርጌው ሪል ስቴት ነበረው፣ የት ሄደ? የሚጠይቅ የለም። ተስፋዬ ዛርጌው የሆነ ቦታ አሳይቶ ሪል ስቴት ሰራለሁ ብሎ ነግሯችሁ ነበር አይደል? 1.6 ሚሊዮን ተጀምሩና እያየን እንጨምራለን ብሎ ነበረ። መሬቱንም ይኸው ገዝተናል ብሎ እያሳየ ነበረ። እየሰራን ነው ብሎ የት ሄደ ብሎ የሚጠይቅ ኖባዲ ትገሸለጣል። ስለዚህ ቆም ብላችሁ ብታስቡ ጥሩ ነው። በተለይ ርካሽ ነው ሲባል ቆም ብላ አስብ። ያራድዬ ልጅ ሊያጠምድ ነው። እኔ አላምንም። በጣም የረከሰ ነገር እግዚአብሔር ምስክሬ ወንጀል አለበት፣ ወንጀል አለበት። ምክንያቱም ለሀበሻ አስቦ የሚያደርግ የለም። በማርኬት ዋጋው ነው የምታደርገው። ገባ? እኔ ተበድዬ ለአንተ መሸጥልህ እየተጎዳ የሚያደርግልህ አለ እንዴ? ሌላው ደግሞ እግዚአብሔር ያውጣችሁ እንትን ተጀምሯል። የመቅዶኒያ ቢኒ ዶክተር ቢኒ በጣም መወድም ማከብር ኢትዮጵያ ላይ ጥሩ ስራ የሰራነ በሚስት ወገኖች በኩል ያሉት ዘረፋ ጀምረዋል የሚባል ወጥቷል። ኢንፎርሜሽን አደባባይ እየወጣ ነው። በሙሉ ባለመኪና በሙሉ ባለ ንብረት ሆኑ እየተባለ ነው። ሰዎች ቼክ እያደረጉ ነው እና ሰው በጣም እያየ ስለሆነ ቀልድ የለም። ነገሮች አደራ እንዳይበላሽብህ ቼክ አድርግ። የሚላከውን ከውጭ የሚላከውን ዳይፐሩን ምናምን አናቱን እያሉ ሚሊዮነር ሆነዋል አሉ ከኋላ። ይሄ መስኪን ወንድም በማያውቀው ነገር ዶክተር ቢኒያም ከኋላ ሌሎቹ ገብተው እየጦለቡ ነው። በጣም በሚያሳዝን ሁኔታ እየተባለ ነው እና
አደራ 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 ከባድ ኬዞች እየመጡ ነው እና ሰው በድፍረት እየወጣ እየተናገረ ነው። እንደዚህ የሚሰማ ከሆነ መንግስት የሚሰማ ከሆነ እየተናገሩ ነው እና ያንን ነው እየሰማን ያለ ነው። የሌሎቻችሁም ይወጣል የሚል ነገር አለ። አደራ አስተውሉ፣ ከህዝብ አትዝረፉ። እኔ ያንን ነው ምለው፣ ህዝብን አትዝረፉ። ልብ ካላችሁ የሌላ ዜጋን ዝረፉ። አበሻ ምስኪን ነው፣ አትዝረፉት። እኔ እንደዛ ነው ምለው። በጣም ነው ማዝ ነው። ወይም ደግሞ ብትዘርፉም በልክ አድርጉት፣ በፐርሰንት በስሱ ገባ። ከመቶ 10ን ብላ 90ውን ግን አድርስ። በስሱ በስሱ አድርጉት። በስሱ እየሰራችሁበትን በተወሰነ ይከፈላችሁ። እኔ ችግር የለብኝም። ያ ትልቁ ምንድነው መስገብገብ ነው። እውነትህን መስገብገብ፣ በአቋራጭ ለመክበር መሄድ ምናምን ያመጣው ነገር ነውና ሁላችንም እኮ እየተጨረበርን ነው አይደል እንዴ? አንዳንዴ እኮ እንዴ ብራዘር ራሱ ተበልታለች። ቤተሰብ መስሎ ምናምን እኮ አጫዋ መስሎ እኮ ይልፈዋል። ይሄ አንዳንድ ጊዜ ለበዓሉ ድምቀት ጥሩ ነገር ነው፣ ትማርበታለህ። ግን በአጠቃላይ ምንድነው ዮኒ ግን አጀንዳህንም ሀሳብህንም ይሄ ሰውዬ ስሜትን ያውቀዋል። ገብቶ ስሜትን አቀዘቀዘው። ገባ። ምን ላደርግ ይችላለሁ? እነዛ ሰዎችን እኮ እንትንም ሰራው እኮ እነሱ አጠፉ የሚል እምነት የለኝም። እኔን ከጠየቀኝ አሁንም ደግሜ እናገራለሁ፣ እነ መንሱሬ ጥፋት የለባቸው። ግን አንተ ቅድም ያዝከውን አጀንዳ አስቀየረ አንተና አስቀይሯል። ግን ለመሰለህ ሆን ብለው አላረጉትም የሚል ነው እንጂ ጥፋቱማ ጠፍቷል። ጥፋቱ እኮ ጠፍቷል። አይታል ሰዎች ተበልተዋል። ጥፋቱማ ካምፓኒው ነው ብሮ። እየለማ ካምፓኒው እና ካምፓኒው ከሌለ ምን አገባኝ ነኝ። እሱን ነው የምልህ። ቢኖሩ ኖሮ አይጠየቁም ነበረ። አሁን አንተ ፀጉር ቅድም ስትል ነበረ። አንተ ባታና ኦይል እያስተዋወቅህ እኔ ባታና ኦይል ፀጉሬ ላይ አድርጌ ፀጉሬ ቢመለጥብኝ ባይሰራ እሱ አንተንም ጠይቅ። አትጠይቀኝም። ሄድና ካምፓኒውን ጠይቅ። ምን አገባኝ። ካምፓኒው ይኸውልህ ፊርማ ያለው ካምፓኒው የኔ ነው። ካምፓኒ እኔ ከሆነ ትጠይቀኛለህ። ስማ ኢንተርናሽናል ካምፓኒ ነው። ገባ? ኢንተርናሽናል ካምፓኒ ነው እንዴ? አንተሽ እያወቀው አሜሪካ እየኖረ ማን አስተዋወቀው? ዓለም ላይ የሚሸጥ ካምፓኒ ነው የሚያስተዋውቀው። ለምን አስተዋወቅ? እኔ አንተና እሱን ነው ያየሁት። እሱ ፌመስ ነው፣ ማምነው ሰው ነው በጣም። የኔ ፀጉር ፍሪዝ ሆነ ያንተ ተመለጠ፣ ምን ላድርገው እላለሁ። አሁን ለምሳሌ እኔን ጠየቀኝ፣ የኔ ፀጉር አደገ ያንተ ተመለጠ፣ አሲዳም ጭንቅላት ነው ያለ እላለሁ። የቤተሰብ ታውቃለህ ትለዋለህ። አናት እንደ አሲድ ጠጣው፣ አሲድ ነው አናት እላለሁ። ምን የኔ ማረጋገጥ የሰራው ግፍ ነው ትለዋለህ። ስማ በልጅነት የሰራው ግፍ ምን ታደርጋለህ? ስለዚህ በእውነት ነው የምልህ እኔ ድምፁን ሁላቸው የምትወዷቸው በዚህ አጋጣሚ የሆነ ነገር ልበላ አንትሽ በእውነት የእነሱ አድናቂው ናችሁ፣ ወዳጅ ናችሁ፣ በክፉም በደጉም የምትተዋወቁ ለእነዚህ ወንድሞች ድምፁ ነው። እኔ አሁን እግዚአብሔር በሚያውቀው እነዚህ ሰዎች እኔ ደብሮኛል በመታሰራቸው ደስ አላለኝ። ለምን ደስ አላለኝም? አህያውን ፈርቶ ዳውላውን፣ ሰውየው ስላልተገኘ እናንተ ተጠየቁ የሚባል ነገር የለም። ሰውየው ስላልተገኘ ሌባውን ስላልያዝ ነው እናንተ ማስታወቂያ ስለሰራችሁ ጉሮሯችሁ ይዤ ላስገባችሁ የሚባል ነገር አሰራሩ ነው። ማንን ታዲያ ትጠይቃለህ? አንተ እኮ ራስህን እኮ በተበዳዩ ቦታ ነው ማስቀመጥ ያለብህ። እሺ ተበዳዩ መጠየቅ ያለበት ብሩን ለመንሱር ጀማል ሰጥቶታል ወይ ነው አሁን የምጠይቀህ እኔ። ብሩን እሺ መንሱር ጀማልን አመነው እንበል። እሺ መንሱር ጀማል አመነው ይባል። ለመንሱር ጀማል ሄዶ ብሩን ሰጥቶታል? አልሰጠው። እሱ ሁለተኛ ደረጃ የሚታይ ነገር ነው። ብሩ አልኩ እኮ አሁን ለምሳሌ ብሩን ስጠይቀኝ እኔ አሁን እኔ ገንዘቤ ተበላ ልበል። ቆይ ልጠይቅ፣ ስማኝ። ገንዘቤን ተበላ ለመንሱር ከሆነ ዳይሬክት የሰጠሁት ጉሮሮ ላይ ቆማለሁ፣ መንሱር ላይ። ለመንሱር ካልሰጠው መንሱርን ምን ብዬ ነው የምጠይቀው? ለሰራዊት ካልሰጠሁት ገንዘቡን እንዴት ነው የምጠይቀው? አንተ ቤት መጥቶ በረን ኳኩቶ መኪና አለ እዚህ ጋር ግዛ ብሎ ገንዘብ አስከፍሎ በባዶ ሜዳ ስትቀር ትለቀዋለህ እንዴ? ዝም ብለህ መንሱር መሆኑን ተው። ማንስ ቢሆን
መጥቶ በሬን አንኳኩቶ እንዲያውም እኛ መነጋገር ካለብን ሌላ አጀንዳ አለ። ቆይ አይደለም አንተ ዲና ሙፍቲን ትተህ መንሱር ላይ ብቻ ለምን አትኩረት ታደርጋለህ? መንሱር ብቻ አለም ሁሉም ላይ እኔ አብርሃምም ሁላቸውም እኮ ጓደኞቼ ናቸው። አብዛኛው አብሮ አደጎቼ ናቸው። እኔ ጥፋታቸው አልታየኝም። እኔ የምጠይቅ አንድ ነገር ነው እኮ እኔ መታሰራቸው በጣም ነው ማዝ ነው። ስለ እውነት ነው የምነግርህ። ግን ምን መንገድ አለ ሌላ በጩቤ ውጓቸው? ማን ነው ፈቃድ የሰጠው? ያስመጪ ፈቃድ የሰጠው ማን ነው? ሰውየውን ፈቃድ የለውም እኮ ያለው አንተ ህግ የሌለበት ሀገር ላይ ህግ ወጥ ስራ ነው የሰራው ልጁ። ህጋዊ ስራ እኮ ነው የሰራው አይደለም፣ ህገ ወጥ ነው። ስለዚህ እሱ እንትን ነው። ግን ምንድነው መንግስት ነው መጠየቅ ያለበት ህገ ወጥ ከሆነ ብሮ እንዴ ህገ ወጥ ከሆነ መንግስት እያወቀ አንዴ አንተ ነህ ይሄን የኢትዮጵያ ህዝብ አልተማረም ብለህ እየቀለድክበት ከሆነ ችግር ነው። ገባ? ይሄ የሰለጠነ ዘመን ላይ ነው ያለ ነው። ያስገባው መንግስት ነው አይደለ? መንግስት ፈቅዶ ካስገባው ኦኬ። ኧረ ከዛም በላይ መንግስት የሚሰራውን ፋውል ላሳይ በየጊዜው ይኸውልህ፣ ላሳያችሁ። ስሙ እዚህ ጋር ቤት በ1.5 ሚሊዮን ብር ግዙ ብላችሁ ያስተዋወቃችሁት ለምንድን ነው? በ1.5 ሚሊዮን ብር ቤት እንሰራለን ብለን ተናግረናል። በ1.5 ሚሊዮን ብር ቤት ይግዙ ብላችሁ ተናግራችኋል። ግን ያ ማለት በ1.5 ሚሊዮን ብር ቤቱን ሰርተዋል ማለት በስንትም ሰሩት። በ1.5 ሚሊዮን ብር ቤት ይግዙ ካላችሁም ግን 1.5 ሚሊዮን ብር ቤት ትሰጡኛላችሁ። ስለዚህ አሁንም ቢሆን ወል ፈርመናል፣ ኮንትራት አስገብተናል። 1.5 ሚሊዮን ብር ኢንቨስት ያደረጉ ሰዎች ነገ ሄታው ሲጠናቀቅ ተጨማሪ ምንም አይነት ክፍያ ሳይከፍሉ የቤት ባለቤት ይሆናሉ። ባለ 3 መኝታ ቤት 30 ሚሊዮን ብር በሚሸጥበት አገር በ1.5 ሚሊዮን ብር እናንተ የምትሰጡት ምን አግኝታችሁ ነው? እንግዲህ አሁን እዚህ ላይ ነው ጌሙን አመጣው ማለት ነው። ሰዎች አስማት የሚሉት ነገር ነው። እናንተ መንግስት ቤት ለቤት ፈላጊዎች በሚሰጠው ዋጋ ማቅረብ እንችላለን እያላችሁ ነው። ይሄን ለማድረግ መንግስት መሬት ስላለው ነው ብያቸዋለሁ። እናንተ ልክ እንደ መንግስት በቀጥታና በነፃ እንደሚያዝበት አይነት መሬት አላችሁ። አሁን ልክ ከኮንፊደንሻሊቲ አኳያ ያ ቦታ የት እንደሆነ መናገር አልችልም። በግል ግን አሳያለሁ። የዛሬ 5 ዓመት የመጨረሻው ሰው የመጨረሻውን ቤት በከፈለው ገንዘብ ያገኛል ብለው አሁን ቃል መስጠት ይችላሉ? እሱ ላይ ቃል አልሰጥም። ልላችሁ የምፈልገው ምንድን ነው፣ አሁን ኢትዮጵያ ላይ 3 መኝታ ቤት በተለይ አዲስ አበባ ላይ ለማግኘት አዲስ አበባ ከተማ ላይ 3 መኝታ ቤት በትንሹ 15 ሚሊዮን 20 ሚሊዮን ምናምን ነው የሚሸጠው። ምን አድርጓል ይሄ ሰውዬ? ብላክ ፐርፐዝ ይባላል። በ1.5 ሚሊዮን ብር የ3 መኝታ ቤት ባለቤት እናደርጋቸዋለን ብሎ ይሄ ጥብ አድርጓል። በቢሊዮን ነው የዘረፋቸው። መጥቷል አሜሪካ ብሩን ይዞ ጽድት ብሎ መጥቶልሃል። መሬትም የለም፣ የተሰራ ነገር የለም፣ ምንም ነገር የለም። ገዝዋል። እንዲሁም እርሻ እናርሳለን ኑ ብሎ ሙሉ ህዝቡን አጭዷል። የሚጠይቅ የለም። ኢትዮጵያ ላይ በሚያሳዝን ሁኔታ ህዝቡን ይጫወቱበታል። ያውን ዶክተር ፍስሐ ይሄን ነገር በሁለት መልኩን የዘረፈው አንደኛው በዚህኛው 1.5 ተብሎ ያልከፈለ ሰው የለም። ሰው ተሯሩጦ ብሩን እንዳለ ዘግዝኮ ሰጠ። ገዝዋል። አሁን እያንዳንዱ ለቅሶ ላይ ነው። እርሻ ከሱ ጋር እናርሳለን ብለው መሬት አለኝ ብሎ ሳክስ አረጋቸው። እሺ ብለው አሁንም በሚሊዮን ብር ሰጡት። ይሄ ሰውዬ ወደ ከ2 ቢሊዮን ብር በላይ ይዞ ተሸበለለ። አሜሪካ ገባ። ብዙዎች አሉ። እኔ ለኢትዮጵያውያን የምነግረው የማይመስል ነገር እንዲያድርጉ ስትባሉ ብራችሁን አትርጩ ባካችሁ። እኔ አንድ ቀን ተሸውጄ አላውቅም በህይወቴ። አንድ ቀን ነው ማውራ። ለምን የማይመስል ከሆነ አላደርገውም። ምክንያቱም ማርኬት ቫልዩ እዚህ ሀገር ላይ እግዚአብሔር እንትን ሲለኝ በመኪና በሪል ስቴት ምናምን ማርኬት ቫልዩ የሚባለውን ነገር አውቀዋል። በዚህ ሰዓት ምን ያህል የሆነ ነገር ያወጣል የሚለው ነገርን አንተ ለምሳሌ 30 ሚሊዮን የሚያወጣውን በ2 ሚሊዮን ልሽጥል ብትለኝ እንዴት ላምነህ እችላለሁ? አበሻው ጭፍን ሆኗል።
አስበው 30 ሚሊዮን የሚያወጣ ኢቭን 20 ሚሊዮን የሚያወጣ በ2 ሚሊዮን ልሽጥል ሲለኝ አንድ ሰው እማልጠይቅ ከሆነ ከስዋት የኔም ችግር አለ ማለት ነው። አሁን ኢትዮጵያ ላይ በዚህ መኪና ራሱ ብትጠይቅ የኤሌክትሪክ መኪና በ1.5 ሚሊዮን ብር ብራንድ ኒው ይሰጣል ሲባል የሚጠይቅ ሰው የለም። አለ እንዴ አምጣ ነው የምትባለው። እና አብዛኛው ኢትዮጵያውያን የሚሸወደው ቆም ብሎ መጠየቅ ስለማይችል በየጊዜው ይበላል፣ በየጊዜው ይቦጠቦጣል። ይህን ነገር ልሰራ ነው እንዲያምጡ ሲባል እሺ ብሎ የሚሰጥ እንጂ ቆም ብሎ የሚጠይቅ የለም። ከማርኬት ቫሊዩ ጋር ካልተገናኘ ምንም ነገር አትግዙ። የእኔ ፕሪንሲፕል ነው ይሄ። በዚህ ሰዓት ምን ያህል ነው ብዬ ጠይቃለሁ። በዚህ ሰዓት በጣም የተጋነነ ልዩነት ካለው በምንም ነገር ላይ አልሳተፍም። እኔ የተጋነነ ልዩነት ትንሽ እኮ ደስ ይላል። አሁን ለምሳሌ ሚሊዮኑን 18 ሚሊዮን ካለኝ ይህ ነው ከሞላ ጎደል እሺ ልልህ እችላለሁ። ሚሊዮኑን በ2 ሚሊዮን ሸጥልሃለሁ ካለኝ እንዴት ነው የምንግባባው? ስለዚህ ትልቁ ችግር የኢትዮጵያውያንም ጭምር ነው ብዬ ነው የማስበውና በጣም ያሳዝናል ኢትዮጵያ ላይ የሚደረገው ነገር። በተለይ አንዳንድ ሰዎች ማፊያ ከመሆናቸው የተነሳ ትንሽ ብር ስላላቸው ብልጭልጭ ነገር አሳይተው ገደል ይከቱታል ይህንን ነው የምለው። አሁንም ለምሳሌ ልጠይቃችሁ፣ ተስፋዬ ዛረርጌን የጠየቀው ሰው አለ ወይ? ስለ ሪል ስቴቱ መሬት አለን ገዝተናል፣ መሬት እዚህ ላይ ነው ኢንቨስት የምናደርገው ብሏችኋል። ትጠይቃላችሁ? ሄዳችሁ ጠይቁትም። ተረስቷል ኦልሬዲ አይደል? የሚጠይቅ የለም። ስትጠይቅ ምቀኛ፣ ተንኮለኛ፣ አንተ ስለማትሰራ ነው፣ አንተ እንደዚህ ስለሆነ ነው። ከተበላ በኋላ ለለቅሶ የምትመጣው እኛ ጋር። ይህን ነገር ነው የምለው። ሄለን ድሬ ምን አስባ ነው አስገቡኝ ብላለች። ነኝ ሄለን ተበልታለች ማለት ነው። ቻፓዋን ወዳጄ ናት። ሰላም ይሁን። እንዴት ነህ? ደህና ነህ? ሄልሻ ተበላሽ? ከእንቅልፍ መነሳቴ ነውና፣ አዎ ስታወራ እህቶቼ ተበልተዋልና። በየትኛው? ይሄ ፐርፐዝ ብላክ ወደ 6 ሚሊዮን ወደ 6 ሚሊዮን ብር በልቷቸዋልና፣ ያው እንግዲህ ለሌሎች ብዙዎቹ ነው። እሱ ደግሞ ለስላሴ ነው። የሚገርምሽ ሰውየው በጣም ምላስ አለው እንዴ። ሜክሲኮ ወስዶ ባዶ ሜዳ አሳይቷቸው ባዶ ሜዳ አሳይቷልና፣ አዎ የሆነ ባዶ ሜዳ በቃ የተጀመረች የሆነች ነገር የሌላ ሰው እኮ ነው የሷም አይደለም። እሺ እሱን አሳይቷቸው ነው እንትን ያላቸው። ተረካከባቸው። አንዳንድ በቃ አይንምማ የሆነ ቦታ ሄጄ ማሳየት አለብኝ